ኤስ ነኝ ይላል ለኤም ይልና አውርቶ ሜሮንን አንዳንድ ጊዜ ዝም ብለህ መታልፈው ነገር አለ አይደል? ሁኔታውና እንትኑ ስላልፈቀደልህ ማለት የምትፈልገውን ሳትል የምታልፍባቸው አጋጣሚዎች አሉ። ሂስትሪ ታዲያ ምንድን ነው ጥቅሙ? እንደዚህ ካልተማርክበት ካልተለወጥክበት። አቤት ቢዲያ አቤት አቤት። እንግዲህ ክብራትና ክብራን በሚያሳዝነው በሚያስከፋ ሁሉ እየተከፋን በሚያስቀው በሚያዝናናው ደግሞ እንዲሁ ዘና እያልን ቆይታ አደረግን ከእናንተ ጋር። እንግዲህ እንደተለመደው የዜማን እንግዲህ ክፍሎች እያየን በዚህ ዜማ በዚህ ግጥም ምን ስሜት ተሰምቶን ነበር የሚለውን በደንብ አብራርተን እያወራን የምንወያይበት የምርጫ ሰዓታችን ላይ ደርሰናል። ሁላችሁ በያላችሁበት እስካሁኗ ደቂቃ ድረስ አብራችሁን ከቆያችሁ ሰብስክራይብ ማድረጉ እንግዲህ ያስፈልጋል። ላይክ እና ሼርም ደግሞ እንዳይረሳ። መልካም ጊዜ ይሆንላችሁ። ናይስ። ወደ ዘፈን ምርጫችን ከመሄዳችን በፊት የዘፈን ምርጫ ፕሮግራሞችን ታዳምጡ ነበር ድሮ ሬዲዮ ላይ? ኢትዮጵያ ሬዲዮ ምናምን ኤፍኤሞች ላይ ምናምን አለ። አሁን የዘፈን ምርጫ ይባል ፕሮግራም ያለበት ኤፍኤም አለ? እሺ ጠቅላላ እውቀት አለ። አሁን ድሮ ጠቅላላ እውቀት ፕሮግራሞች ነበሩ ሬዲዮ ላይ አለ። አሁን ሬዲዮ ላይ አጋጥሟችሁ ያውቃል? ጥያቄና መልሶች አሉ። አንዳንዶቹ ጋር ሰማለሁ። ተው እንጂ አሁን ቅርብ ጊዜ ሰምተታል። ተባራሪም ማለት ነው። ተው እንጂ ጥያቄዎች ወይ ደግሞ ገና ስፖንሰር ያለው ፕሮግራም እስኪመጣላቸው አየር ማሞያ። እኔ ለመጨረሻ ጊዜ ጠቅላላ እውቀት የሰማሁት በነግርማቸው ነው 97 እያለ 97 እያለ መሰለኝ 97 ነው። እንትንም ብስራትም ላይ ጀምሮ ብስራትም ላይ ጀምሮ እኔ ግርማቸው ነው አሁን የመጨረሻ ትዝታ ጠቅላላ እውቀት 93 የአዲስ አበባ መስተዳድር ኤፍኤም ላይ አንድ ልጅ ነበረ ቀደም ብሎ። ከዛ በኋላ ግርማቸው ነው ብቻ የመጨረሻ ትዝታዬ። የቀረ ነገር መሰለኝ ወይ ደግሞ እንግዲህ አድማጮች ካለ አሁንም ካለ ቢያስታውሱ ደስ ይለኛል። በጣም መወዳቸው ፕሮግራሞች ናቸው። የሙዚቃ ምርጫም ሙዚቃው ይዘጋጃል። በዚህ ሀሳብ ላይ እንትን ያላቸው ሰዎች ምናምን ድሮ ኢንተርቴኒንግ ነበረ። አዎ የዘጠና ታሪክ ያላቸው ምናምን እንግዲህ 97.1 በኤፍኤም ደረጃ በአጭር ሞገድ በኤፍኤም ደረጃ ሲመጣ ኢትዮጵያ በመካከለኛ ሞገድ ኢትዮጵያ ሬዲዮ ላይ የነበሩ በጣም ድምጿ የሚያምር ሙዚቃ እንትን ታደርግ ነበረ። ስሟ ማን ነው? የእናት ፋንታ አይደለችም። እሱ አይደለችም፣ ሌላ ናት የሆነች። በጣም ሳቋ ራሱ ምናምን እስከዛሬ ጀሬሽ አይ ስናፍቅ አለ ብለህ ይመጣልህ ልትራለ እንዴ? አሁን ሰማ የት ሄደ የቀለጠው መንደር ላይ ብላ አይደሉም እያል መቶል እንጠራ ነው በዚህ ላይ ያዝ። ለማንኛውም አሁን አንተ የምትላት ሴት እኔ ማስባት አለች። አሁን 5 ሰዓት አካባቢ ላይ ትምህርት ቤት ከሰዓት ተማሪ ሆነን ለመሄድ ስንል በቃ ሰዓቱ ያ ነው። ከ5 ከ6 አሁን አስካለ ዝም ብሎ አስካለ ይመጣብኛል። አፊል አስካለ ተስፋዬ ግን አስካለ ተስፋዬ ደግሞ ይላ ስራ የምትሰራ እዛ ግን ወደ ጉዳዩ እንግባ። አይ የኔ ይሻላል ይሻላል። የኔ ወደ ቲያትር ሄድኩ። ጋዜጠኛ ነች እኮ ጋዜጠኛ ነች። እስቲ አሁንም እየሰራች ነው እና በጣም የምንወዳት ጋዜጠኛ ነበረች። ወደ ነገርየው ንግባና በጣም የሚያስቁኝ ኤስ ነኝ ይላል ለኤም ይልና አውርቶ ሜሮንን ተበላያ መጨረሻ ላይ አውረስቶት ውሸት አይደገምም ማለት ከልቡ ወደ እንትን ሲገባ ወደ ሲመሰጥ በጣም የማረሰው አንድ ደግሞ እንግዲህ ምናልባት የጋዜጠኛውም ስተት ሊሆን ይችላል። አንዲት ልጅ ሊፍት የሰጣትን ልጅ በኋላ በመግባባት አፍቅራው በጣም ለካ ፍቅር ውስጥ ነው ያለችው። ሙዚቃ ልጋብዝለት ደወለችና ሄሎ ምናምን አለ። በስነ ስርዓት አዋራት ምናምንና እነሱ ደግሞ ባልተነገረ ህግ ሴት ስትደውል ወንዱ ነው እንዲያናገር የሚያደርጉት ምናምን። በኋላ ነው አሁን ሬዲዮ ላይ ገባ እና ምን ትለዋለች? በቃ አሁን ለ2 ወራት ያህል በፍቅር ቆይተናል፣ ብዙ ነገር አይታችኋል ይላታል። ያው እንግዲህ አጸይመ ነው የምትጠይቀው። አዎ ያላየነው ነገር የለም ምናምን ትለዋለች። እንግዲህ ያው ብዙ ነገሩን አድርገውታል፣ በቃ የሚደረገው ነገር ተደርገዋል። እና አሁንም ምናልባት ሌላ ሰው ቃል በቃል ነው የምልህ ሌላ ሰው ሊፍት ሰጥቶ ከሷ ጋር ይሆናል አላት። ታውቃለህ? ላፈቀረ ሰው ከዛ ተኮሰበት እየሰማው በቃ እኔም ጣቴን ነከስኩ።
በቃ አመለጠው ይሁን ምናምን ከዛ ያው ሴቷም ናት ባርቆን በስር ሴቷም ከዛ እስከበዳት ማለት ስትሰማው እንትን አደረጋት እና እንግዲህ ሊሆን ይችላል ምናምን እና ምን ያህል እንደማፈቅረው እንዲያውቅ እፈልጋለሁ ብላ ያንን ዘፈኗን መረጠች እና ያው ላይቭ ይመስለኛል በዛ ወቅት ስልክ የሚገቡት ላይቭ ነው እና ያው መመለስ አትችልም አንዳንዴ ቃላትህን ለመመለስ ስለመጨበጥ በጣም ያበሳጩ አድማጮች ይገባሉ እኮ የሚገርም ሮማንስ የታምራት ደስታ ላይ ምናምን ገብተው ለአጎቴ ስቴ የአረብ ሀገር ላለችው በቃ ቢቀር የለም የተረሳ ሰው ካለ ምናልባት ወታደሮችም ይመርጣሉ በብዛት ወታደር በጣም አፍቃሪ ነው በነገራችን ላይ ደብዳቤም የሚልኩት እነሱ ናቸው ባይዘው የብሔር ትሩፋት ታስታውሱታላችሁ የብሔር ትሩፋት የሚባል ፕሮግራም ታስታውሳላችሁ ይሆናል ማክሰኞ በተለይ ቃል ኪዳን ላይ ምናምን በቃ የወታደር አንድ ኖርማል የፍቅር ታሪክ የወታደር አለ ግድ ነው የሆነ ፍቅር ጀምሮ ምናምን ከሄደ በቃ ሌላ ታሪክ ውስጥ ነው የሚገባው እንዴት እንደሚዋጋው ጊዜ ኧረ ለእሷ ሲል ይዋጋል በጣም ጥሩ እንለፍ ወደ ሙዚቃችን ነገር ያነሰዋልና ክብራት እንግዲህ ለዛ ነው ፈታም እንድትሉ በትዝታ ደግሞ መለስ እንድትሉ ያደርጋል ብለን እናስባለን እስኪ ሙዚቃ የተመረጠላችሁ የመረጣችሁ ሁኔታውን አስታውሳችሁ በሀሳብ አስተያየት መጻፊያው ላይ አኑሩልን ወደ ሙዚቃችን ላይ እንግዲህ እኛ ምርጫ ዛሬ ይሁኔ በላይ ነው ያው ማክብራችንን ለመግለጽ የድምጹም የሙያውም አድናቂዎች ስለሆነ አንድ ሙዚቃ እንጋብዛችኋለን አድማጮቻችን ምስጋናው ደግ ነው የሚል ምስጋናው ደግ ነው ጀምር እንጉርጉሮ ምን ያስታውሳቸዋል ወይ ደግሞ ምን ይቀሰቅስባቸዋል በደንብ አስተውላችሁታል እንጉርጉሮ ምንድነው እኔ አሁን ዝም ብለህ ብዙ ሰላሰብ ስመለስልህ ጥቃትን የተሰማኝን አጋጣሚ ሁሉ ነው ማስበው ማለት በቃ አንዳንድ ጊዜ ዝም ብለህ መታልፈው ነገር አለ አይደል ሁኔታውና እንትኑ ስላልፈቀደልህ ማለት የምትፈልገውን ሳትል የምታልፈባቸው አጋጣሚዎች አሉ ሁኔታው ስላልፈቀደልህ ያንን ለማለት የሚያስችል ትከሻ ስላሌለ በአጋጣሚ በሁኔታው ታልፋለህ ግን ማንነትህ ግን ያንን እንድትቀበል ደግሞ ዝም ብለህ እንድታልፍ ደግሞ አይፈቅድልህም ስለዚህ እንዲህ አይነት ሙዚቃዎች ሲሰማ እንደዛ አይነት ሀሳቦች ነው ይመጣልኝ በቃ ኤግዛክትሊ ነው የገለጽኩት ሳልወድ የተሸነፍኩባቸውም ማለት ነው እንደዛ እውነት ነው የእውነት በቃ ምንም ማድረግ የማትችልበት ይሆናል ተይዛል በቃ በሆነ ነገር ግን ደግሞ ከውስጥ ይገነፍላል ነገሩ ብዙ ጊዜ ይሄ የአንበሶች ማምሻ ወቅትን ያስታውሰኛል ታውቃለህ የዝንብ መጫወቻ ይሆናል ይላል ቃሉ አንበሳ በአንበስነቱ የእንስሳት ሁሉ ንጉስ አራዊት የሚርበደበዱለት የሚፈሩት በሳይዙ አይደለም በምኑ አይደለም በልቡ ልብ አለው በቃ አንበሳ ደፋር ነው ዝሆንን እንደሚጥለው ነው የሚያስበው እንዴት ነው የምበላው እንጂ ምን ያደርገኛል እሱ ጋር ጨርሶ አይገባው ልብ አለውና በጣም ብዙ ልባም ሰዎች በማይረቡ ተልካሻ ልቦች ተሸንፈዋልና በቃ በእንጉርጉሮ ታልፏል ጊዜ ደግ ነው ጊዜ አለቃ ነው ጊዜ ፈራጅ ነው ብሎ ጊዜውን የሚጠብቁ ሰዎች አሉና ይሄን ጉርጉሮ በቃ ማለት ቤተሰቦቹ ሞተውበት እየተኮሰ የሚቀብር ማህበረሰብ አለ የእውነት በቃ ማለት ከድህነት ጋር እኮ ግብግብ አሜን ከሞት ጋር ግብግብ ድምቅ ያደርገዋል ሞት በጀግንነት ይሸኘዋል ነገ እንደሚለወጥ ሁሌም ያስባል ውስጡና ይህን ስሜት ይገልጽልኛል እና ገና ሲጀምር ጀምሮ ምትለው በጣም ከባድ ነበር ከዛ በኋላ ባይዘፍንም አይጎልም በእውነት እንትኑ ደግሞ የይሁኔ ቀለም የባህል ቦታው ላይ የሚያስደና በቃ እንዲህ እንትን እየተመተምክ የምትሰማው ነው ቃላ ሬጴዛ እየተመተምክ ምናምን እንደዛ በቃ ያዳፈኑት ሰዓት ይባላል መልሰውና ዘፈኑን ሲጀምር ደግሞ የሆነች የምናነሳባት ነገር ትኖራለች ግጥሙ ላይ ግጥሙ ሲጀምር አድርገውና ዝም ብለህ ጀምሮ ከግጥሙ ጀምሮ ደግሞ የሆነ ነገር እናወራበታለን እኔማ ጠገብኩሽ በህልሜ እየመጣሽ ይላል
ማምጣትሽ አልቀረም። ያው በህልሜ ያየሁሽ ነው። በአካል መጥተሽ አላመሰገንኩሽም ነው ያው ፊት ለፊት ያለው። ግን ሁልጊዜ በአንቺ ተብሎ የሚገለጹ ነገሮች ውስጥ አንተ የራስን ፍቺ መስጠት አንድ ግጥሙን እንድገመው ዘመን አንቺ ብላኝ እንጂ ምስጋናውን ላጣሽ ለአንቺ ብላኝ እንጂ ምስጋናውን ላጣሽ እኔም አጠገብኩሽ በህልሜ እየመጣሽ ሰው ነው ይመስለኝ ምስጋናው የሚባል ሰው መሰለኝ። እንትኑ ህብረ ቃሉ እሱ ነው ይመስለኛል። ምስጋና ደግነ ለልፍኝ ህብረ ቃሉ እሱ ነው። ወርቁ እርጅና በፈረስ ደረሰበት እኮ ምስጋናውን እርጅና ደረሰበት አረጀ ማለት ጠንካራ ሰው ጀግና ሰው ነበር። ጊዜ እድሜ ጣለው ነው መሰለኝ። አይ ይህ እኮ ጉርጉሮ ራሱ እኮ የሚነግርህ ነገር አለ። እኔ አንተ ያልከው ነው ሊሆን የሚችለው። እንግዲህ ያው በተሰማኝ ስሜት እሱ ነው ማለት እርጅና ማይፈተው የለም። በቃ ደስታም ጥግ አለው፣ በሀዘን ይተካል። ጀግንነትም ጥግ አለው። አሁን ከፍቅር እስከ መቃብር ላይ ፊት አውራሪ መሸሻን አስቧቸው። ከፊት አውራሪ አሰጌ ጋር አደለ ሊገጥሙ ታስቦ የነበረው። ፊት አውራሪ አሰጌ አልጋ ወራሽ ነገር ናቸው። እንግዲህ አስቡ፣ ጡንቻቸው ምናምን የቢቸናው ጊዮርጊስና እንደዚህ ሁለቱም ጊዮርጊሶች ታቦታት ወጥተው ምናምን እና እኛን ፊት አውራሪ መሸሻን ነው በቃ እንትን የሚያደርግ በቃ አንበሳው ማለት ያ ነው። ግርማ ሞገሱ የሚያስፈራ ደግሞ እሳቸውን አሁን ብትነካቸው ሽማግሌ ናቸው። በቃ በኋላ ላይ ፊት አውራሪ አሰጌ የወሰደው አክሽን በቃ በጣም ራሱ ጀግና እንደሆነ የሚያሳየ ጀግናን ያከብረዋል፣ ጥጉን ያውቃል። በቃ ገለህም አትኮራም፣ ከገደሉ ደግሞ ውርደት ነው። ስለዚህ ይሄንን ፍልሚያ ማስቀረት ነው ያለበት ይቻላል። ብልህነት ደግሞ የእውነት አሁን በነገራችን ላይ ለሀገራችን አሁን ላለው እንግዲህ የመንግስት ስርዓትም የምንም ያንን መጽሐፍ ቁጭ ብለው በትነው ቢያዩት ጥሩ የሚያስተምረው ነገር አለ። የእውነት ነው የምልህ በየትኛውም አቅጣጫ ማንሸነፍ አንሆንም። በቃ የሆነ ጊዜ የምንሸነፍበት ቀን አለ። እውነት ነው። አቅም የሚከዳን ቀን አለ። ፀሐይዋ የምትጠልቅብን ቀን አለ። ስለዚህ ያንን ወቅት ላለማክፋት አሁን ባለን በጉብዝናችን ወራት መልካም ብንሆን፣ ስለ እውነት ደግሞ ኢትዮጵያዊ ይቅር ባይ ነው። የእውነት እኮ በጥፊ ስጠፈጥፈው ምን ብለህ ቆይተህ ይቅርታ ብለህ ስላልከው እኮ ይቅርታን የሚቀበል ህዝብ ነው። ይቅርታ ብሎኛል ብሎ አደባባይ ለወጥቶ የሚደግፍህ ህዝብ ነው። በጥፊ ስጠፈጥፈው፣ በወንድነቱ ስትመጣበት፣ ልጁን ፊት ለፊቱ ስትደፍርበት ካን ኢማጂን ለአንድ አባት በጣም ትልቅ ግምት ከሚሰጣት ሴቱ ፊት ያ ነገር ሲፈጸም በቃ በብዙ እንትን ውስጥ እያለፈ ዝም ብሎ ያሳልፋል። እና ልብ እንግዛ ነው እንግዲህ ብዙ ነገር እንመለሳ። አትዘባበቱ ቀንጣለው ብላችሁ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ። በሰፈሩት ቁና መሰፈር አይቀርም ነው ነገሩ። ሁላችንም እናልፍበታለን፣ በሱ ሂደት ውስጥ እንሄዳለን ነው። እናንተ በሚለው ብቻ ሳይሆን እኔም በሚለውም ሰው ቢሰማው ደስ ይለኛል። ዛሬ ወድቅ ያለው ብዬ ባስብም ነገ ደግሞ ከፊት እቆማለሁ የሚለውንም ሰው እንደዛ እንዲረዳው ማለት ነው። ምንድን ነው አሁን ከፊቱ ቆማ ታገኙታላችሁ እኮ ያ ነገር አሁን ዛሬ ያደረግነው መጥቶ ደግሞ እኛም ላይ ይደርሳል። የተራ ጉዳይ ዞሮ ይገጥማል ነገር ሊሆንና እሱ የሚልህ ደግሞ በመጥፎ እና አንዳንድ ጊዜ በመጥፎም ስታስበው ዛሬ ብታጣ ወይ ምን ብትልም ደግሞ ነገ ደግሞ የተሻለ ቦታ እኔ ደግሞ ተሻግሬ ራስ ላይ አትዘባበት ነው። በቃ ውድቅ ያለው አልቆልኛል ብላት ነገ ደግሞ ከፊት ይቆማል። ማግኘትና ማውጣት ተራ እየተቀያየሩ ይመጣሉ። ሊያታገኝም ሊያታጣማ ያልፋል። ያልፋሉ። ትልቁ ቁም ነገር ያልፋል። እስኩ እንቀጥል እስቲ። በጣም 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 ድንቅ ስራ ነው። ይደመጥ ሶስተኛም ይደመጥ። ግጥሙ 2-3 ትርጉም ነው ያለው ማለት እንትን አይደለም፣ የሆነ ፊት ለፊት ያለ ነገር አይደለም። በደንብ መስማት ይፈልጋል። በብዙ ልተነትነው ትችላለህ። ህብረ ቃል በህብረ ቃል
ቀመር መምህር መቼ ጠፋ ቀሲስና ቡን መምህር መቼ ጠፋ ቀሲስና ቡን የሳት ነው እንጂ ቀን ቆጠራውን ሁሉ ያለው ግን ሁሉን ያጣ ሆነ ትገኛለህ። አንዳንዴ ሁሉ ያለው አሁን እንደ ግለሰብ አሉኝ የምትላቸው ቤተሰቦች ሊኖሩ ይችላል፣ ጓደኛ አካባቢ ሰው ሊኖር ይችላል ምናምን። የሆነ ሰዓት ላይ በቃ እንደሌሉ ይገባል። እንደ ሀገር ደግሞ ለእምነቷ እናንስም እኮ ኢትዮጵያ ከብዙ አሁን ከምንላቸው አረቦች ካሉበት ሀገር ኢትዮጵያ ከሳውዲ በዚህ ያለ ዓመት፣ ከሱዳን በዚህ ያለ ዓመት፣ ከግብፅ ምናምን እያሉ መጀመሪያ ኢትዮጵያ ውስጥ ነው እስልምና የተስፋፋው ሚል ያነሱልሃል። በክርስትናውንም ያለን በይሁዲዎች እምነት ያለውን ቀዳሚነት ታያለህ ምናምን በብዙ እነዚህ ሁሉ ነገሮች እያሉ አሁንም በእምነት እንግዲህ 97% 90% አማኝ ነው በሚባል ማህበረሰብ ውስጥ ደግሞ የተቸገርነው ደግሞ ነው የሚፈራ እምነቱን የሚፈራ የሚያከብር በእውነት በእምነቱ አስተምሮ ደግሞ የሚንቀሳቀስ ሰው ነው እያጣን ያለ እና ሁሉ አለህ ግን የለህ። ሁሉ አለን ወይ አላየነውም ወይ ደግሞ እንድናየውም አልተደረግንም ወይም ደግሞ ለማየትም ዳተኞች ሆነናል ግን የለንም። ይህንን ነው የሚያሳየኝ። ማን ይጎዳ ብለሽ በኔ ወድቆ መቅረት ማን ይጎዳ ብለሽ በኔ ወድቆ መቅረት የምድርን አይቶ ነው የላይ ቤቱ ምረት። መተባበር ባሉብን ጊዜያት ካልተባበርን በኋላ ብንፈልገው ማናገኘው እንደ አርአያ እንሆን ብለው ከፊት የቀደሙ እንደኛ ልጅ ያላቸው እንደኛ የሚጓጉለት ነገር ያላቸው እንደኛ ሁሉ ነገር ያላቸው ሆነው ሀገርን አስቀድመው ደግሞ ወደፊት ያሉትን ደግሞ እንወቅሳቸዋል። እንደ ጸብጫሪ እናያቸዋለን፣ እንደ ጥጋበኛ እናያቸዋለን። የሆነ ስም ታፔላ ሰተን ግን እሳቱ ቀስ እያለ ሁላችንን የሚያዳርስ ማንም ከማንም አይቀርም። የሚቃጠለው ይቀድም ይሆናል እንጂ አንደኛው ሰው ቆሞ የሚስቆም ይደርሰዋል። እና ሁሉ ነገር ላይ ነው እኮ ማለት አንድነት ሊኖርህ በሚገባው ነገር ላይ ዛሬ ዳተኛ ከሆንክ ሁሉም የራሱ ደጅ ድንኳን እስኪተከል ነው የሚደርስበት አይመስለው። የጊዜ ጉዳይ ነው። ግን ቀድሞ መንቃትም ያስፈልጋል። ሁል ጊዜ እሱማ ራስ ላይ እስኪደርስ ድረስ መጠበቅ የለበትም። አንዳንድ ጊዜ ሌሎቹ በሌሎች ሀገሮች አይተ ወይ ደግሞ ከዚህ በፊት በነበረው ታሪክ አይተ ሂስትሪ ታዲያ ምንድን ነው ጥቅሙ? እንደዚህ ካልተማርክበት ካልተለወጥክበት በሆነ መንገድ ያው አሁን የግለኝነቱ ምናምኑም አንድ የእሱ መነሻ ይሆን አላውቅም። በሆነ መንገድ ሰዎች የነሱ በቃ እጃችሁ ላይ ካልሆነ በስተቀረ ወይ ላይክ ወይ ሼር ወይ አርአይፒ ምናምን ብሎ ማለፍ ላይ ነው ያሉት አሁን ሰዎች። አንዳንድ ቀን ዘራፍ ልባል እንጂ እንደ ወንድ ወታት ብቻ እኮ ነው መጋፋት የሚወድ። ዘራፍ ማለት አይናፍቅህም አንዳንዴ? እውነት ያንን ያጣ ነው ማለት ተገፋን እንደ ወንድ ግን ዘራፍ አይደለም እስካሁን። ሁሉም የራሱን ነፃ ውጪ ይፈልጋል። በነገራችን ላይ እኔን ጨምሮ እውነት ይሄ እኛ በቃ ሱፋችንን አድርገን ቲሸርታችንን አድርገን አምሮብን እንወጣለን እንገባለን። እነሱ ግን ለእኛ የሚታገሉት ሰዎች ለእኛ ስልክ ላይ እንደምናየው ዜና ናቸው። እገሌ ገሌን ገደለ እልፍ፣ እገሌ እንደዚህ ምናምን ሆነ እልፍ። ይሄ ከዛ ደግሞ አናሊሲስ እንሰጣለን ቁጭ ብለን። አሁን ነገሌ እንኳን እንደዚህ እኮ አይደሉም የድሮቹ ይሻሉ ነበረ ምናምን እንላለን። እና ሁሉም እንግዲህ የመጀመሪያ ነፃ የምንወጣው ከአስተሳሰባችን ነው። የልዩነት አስተሳሰብ ነፃ መሆን አለብን። ከዛ ሌላው ማሸነፍ የምንችላቸው አካላት እነማን ናቸው? አካባቢዎቻችንን፣ ቤተሰቦቻችንን አትሊስት ኢትዮጵያ ለሁላችንም አንድና እኩል ያው የምትሆንበትን ሀገር ለመፍጠር ልጆቹን ማነጽ አለብን። በክፋት በበቀል በሴረኝነት በምን የመሳሰሉትን ነገሮች ልጆቹ ተሸብበው እንዳያድጉ ንጹህን መንገድ ይሄ የሚመቸውን መንገድ መፍጠር ማሳየት ያስፈልጋል። እሱን ማድረግ አንዱ ትልቁ ልናሸልፍ የምንችለው ነው። ሁሉም በያስተላለፉ ተሳትፎ ያድርግ። ሁሉም በሚችለው አቅም
የመጀመሪያ ይበጀናል ወይም አይበጀንም የሚለውን ነገር ለይቶ ማወቅ ጥሩ ነው። እሱ ነው። እስካሁንስ ለአመታት እንግዲህ ኢትዮጵያ እያነከሰች እኮ 67 ዓመት ሆናት አሁን አይደል? በቃ የ60ዎቹ ምናምን እያለ ሰንካላ ድል የምቆጥረው ከ1954 ጀምሮ ነው። 1954 53 ማለት የመጀመሪያው መፈንቅለ መንግስት ግርማሜ ነው። ከዛ ጊዜ ጀምሮ ምንም በቃ መቅኗተናል። ስለዚህ በቃ ይህን ሁሉ አመታት እንግዲህ 54 2018 ከዚህ 5 ይዘ 74 ዓመት እንግዲህ 74 ዓመት ኦልሞስት 4 ዓመት 5 ዓመት ጨምርበትና ፕሌንም ያመጣንበት ዘመን ነው። ይህንንም ያመጣንበት ዘመን ነው። አይተዋ መሳ ለመሳ ሄድን። የፕሌኑ ነገር ፕሌን መስራት የነበረብን እድሜ ነው። እኛ ግን ተንኮል ስንዘራ ተንኮል ስናጭድ፣ በሌላው ግን ብዙ ነገር አመረትን እና በጣም ማስተዋል ያስፈልጋል። እውነት ነው። ያነቀፈን ድንጋይ ደግሞ ደጋግሞ ነው እያነቀፈን ያለው። ማስተዋል ይፈልጋል ነው። እቺ ነጥብ ናት። ደግሞ አሁን ከዚህ ደግሞ እንነሳ። ከልክለሽኝ እንጂ ሰርቼ እንዳልበላ ይላል። ከልክለሽኝ እንጂ ሰርቼ እንዳልበላ መቼ ጠፋኝ ነበር የግብርናው መላ። ሆዱን ያለ ሆዱ ያከለ ይባላል። አሁን በራሱ በአማርኛው እንምጣ። ሁልጊዜ መቸገርን፣ መታረዝን፣ መታመምን ለመጨረሻ ጊዜ ለማድረግ ዛሬ መራብን፣ መታመምን እንደዚህ መቻል ካልቻልን፣ ጊዜያዊ የሆኑ ጥቅሞቻችንን ለመተው ካልቻልን፣ ካልወደድን ግድ የለም እነገሌ ይታገሉታል፣ እኔ ግን እነሱን የሚጎዳ ነገር ጉቦ ተቀብዬም በባንዳነትም ተሰልፌ ላገኘው ማሸነፋቸው ላይቀር የምንለው ነገር እስካልቀረ እስካልቆመ ድረስ እንባ ይቀጥላል፣ ችግሮቻችን ይቀጥላሉ። እየዬ ነው ዘላለም እና የሆነ ጊዜ ላይ የኔ ሚና ምንድን ነው የሚለውን ብቻ ማየት የምንችልበት ጊዜ ሩቅ መሆን የለበትም። ሁሌም ሆዱን ያለ በጀመረው ነገር ሲሳካለት ታይቶ አይታወቅም። ቆርጦ አይቆርጠውም፣ ትቶ አይተውም እና ሁሌም እየመለሰ ሁሌም እያስታወሰ ወደ ቀደመ ባርነቱ ነው የሚመልሰው። ባርነትን አምኖ ከተቀበለ ሰው በዛው መቀጠል ነው። ለውጥ ግን ባርነትን አምኖ ከተቀበሉ ሰዎች አትሆንም። ስለዚህ ዛሬ ለመራብም ዛሬ ለመጠማትም በነገራችን ላይ ወደድነውም ጠላነውም ወደዛ እየሄድን እየተራብን እየታረዝን ነው። ለቤተሰብህ እንኳን ጊዜ በአግባቡ እንዳትሰጥ አንተ ጊዜ ልስጥ ብለህ ወደ ቤትህ በገባ ቁጥር ቤትህ ደግሞ ይጎላል። ስለዚህ ተጨማሪ ስራ እየለፋ ልጆችን ደግሞ ዞረ ማታይ ትሆናለህ። ልጆቻችንን ማተን ራሳችንን ማተን እስከ መቼ ነው የሚሆነው? እና በቃ ለመወሰን ጊዜው ነው፣ አሁን ነው። ይህንን ነገር ማስተዋል ካልቻለን ሁሌ በታች አሽከር እንደሆንን እንኖራለን። ከድንቁርና ጋር አሽከር ሆነን፣ ካለማወቅ ጋር አሽከር ሆነን፣ ከተላላኪነት ጋር አሽከር ሆነን፣ ካለማወቅ ካለመቻል ካለም መስመር ጋር አሽከር ሆነን እንዲሁ እንቀጥላለን። እንግዲህ ይህንን ያህል የተወሰነ እኛ በገባን ያየነውን እይታ አቀረብን። እናንተ ደግሞ ከዚህ በባሰ በምልአት በስፋት ተወያዩበት፣ ተነጋገሩበት። እንግዲህ ለውጥ በሚያመጣ መልኩ ሁላችንም መልእክቱን ይድረሰን። እስካሁን ድረስ አብራችሁን ስለቆያችሁ እጅጉን እናመሰግናችኋለን። እስካሁን አብረን ከቆየን ላይ ቀር ደግሞ ሰብስክራይብ ያላደረጋችሁ አድርጉ፣ ላይክ ያላደረጋችሁም እንደሱ ለሌሎች ማጋራትም ቸል ይባል። አብራችሁን ስለነበራችሁ እናመሰግናለን። ባይ ባይ፣ ቻው። አቤት ቢዲያ አቤት አቤት